ዛሬ ብሩክን ሳንገድል የምንቀብርበት ቀን ነው። ማለትም አይኗ እያየን በቁማ ማቃጠላት 100% ልጅቷ ትሞታለች። በቃ ወደ ውጭ ሀገር ልትሄጂ ነው? ነገ በጣም የምጠብቀው ድል ነው። እኔ ማለት እንግዲህ እጄን ለፖሊስ ነው የምሰጠው። እኔ እየፈራሁ ነው። በጣም ያስፈራል። ብሩክ ምሳሌን ይዞ ኤርፖርት ሲገባ ቼክአፕ ሳይደረጉ ፖሊስ አንጠልጥሎ ወደ ሀገር የሚያመጣው ልጁ ኤርፖርት የሚቀበላት አታስጥንቀዋለን። እኛ እጃችን ውስጥ እናስገባታለን። የየዋ አምላክ ከእናንተ ጋር ይሁንሽ። ጥግ ድረስ ተከተለው። አደገኛ ስለሆነ እንዳይነቃብ። እሺ፣ ችግር የለም እየተከታተልኩት ነው። እሺ፣ ስልኩ እንዳዘጊ። ልጁ ቆሟል እና ሂድ ልትለው ነው? ራስን ደብቅ፣ ነቅቶብህ ሊሆን ይችላል። አይቶኛል። ካየ ተመለስ። ፖሊስ ቢዛ አላቀህም። እሺ ዝም ብለህ ቁም። እየሮጠ ነው። እንዳትከተለው። የወልት ሰማኛለህ። የተከታተልከው እንደሆነ ካወቀ ነገ ይጨበጠልህ። በረራቸው ነው እርግጠኛ? አዎ እርግጠኛ ነኝ። ከነገ ወዲያ ነው የሚበሩት። በጣም ጥሩ። ስለዚህ ፖሊስ ኤርፖርት ደህንነቶች ብሩክ ከሀገር እንዳይወጣ መረጃ መስጠት አለባቸው። ይህ ነገር ግን በጣም አስጨናቂ ነው። አሁን መሄድ ካልቻለች ምሳሌ ትሞታለች። ማንን የምፈልገው ታዲያ? ይቺ ልጅ ታከመች ማለት ለኔ ሽንፈት ነው። ስንት መከራ ያየሁት በእሷ ምክንያት ነው። እሷ ዳነች ማለት ለኔ መጨረሻ ሽንፈት ነው። ልክ ናት። ምንም የሚያስጨንቀን ነገር ብሩክ ምሳሌን ይዞ ኤርፖርት ሲገባ ቼክአፕ ሳይደረጉ ፖሊስ አንጠልጥሎ ወደ ሀገር የሚያመጣው ልጁ ኤርፖርት የሚቀበላት አታስጥንቀዋለን። እኛ እጃችን ውስጥ እናስገባታለን። ትክክል። ሁሉንም ነገር ዛሬውኑ መጨረስ አለ። ፍርድ ቤት ያስገባሽውን ፋይል እናንቀሳቀሷል። ከዚያማ ያው የሚሆነው እናስብበታለን። ሁላችሁ ዛሬውኑ ሁሉን ነገር መጨረስ አለ። ፍርድ ቤት ያስገባሽውን ፋይል ዛሬውኑ ለኤርፖርት ማስተላለፍ አለብን። ዛሬ ብሩክን ሳንገድል የምንቀብርበት ቀን ነው። ብሩክን ኤርፖርት እንዳይሄድ ካስቀረ ነው 100% ልጅቷ ትሞታለች። እመኝኝ፣ እናደርገዋለን። የእውነት እመኑ። ይህንን ጉዳይ የሚያቀላጥፉ ኤርፖርት በጣም ብዙ ሰዎች አሉ። ይህንን ማድረግ ካልቻልኩ ግን ለእኔ ዘላለማዊ ሽንፈት ነው። ባህሪት በእናትሽ አይሳካም አትበይ። የማይሳካ ነገር የለም። እና ደግሞ ጉዳያችን ብሩክ ብቻ አይደለም። የሰማችሁ ነው። ሞገስን ዋናው ሰው እንዳትረሱ። አይ ኖ ግን ብሩክ ከኤርፖርት ተይዞ ሲመለስ ማየት ለኔ የመጨረሻ ድሌ ነው። ይሳካል 100% ግን ማለት ብሩክ እንደባለፈው ሊሸውድ ይችላል። ታስታውሳችሁ ቤቱን እንዲገዙ የላክናቸውን ሰዎች ሸውዶ ለሌላ ሰው ይሸጥ ገብቷችኋል።
ስለዚህ አሁንም ከኤርፖርት የሚወጣበትን ቀን በስትክክል የሚያጣራ ሌላ አዲስ መረጃ ሊሰጠን የሚገባ ሰው ያስፈልገናል። ምሳሌ በቃ ወደ ውጭ ሀገር ልትሄጂ ነው? ታድለሽ፣ እድለኛ ነሽ። ደግሞ ውጭ ሀገር ሲሄድ ልብስ ይዤልሽ እመጣለሁ ያልሽውን አልረሳሁትም። ያው ይዘሽ ባትመጪ እዚህሽ ቤት ነው የማላስገባሽ። አይዞሽ፣ ጀግና አባት ነው ያለሽ። ፈጣሪ ይርዳሽ። ታከመሽ ስትመጪ እያወራሽ ነው የምትመጪው። ከዛን ከኛ ጋር አብረሽ ምግብ ትበያለሽ፣ እንደፈለግሽ ትጫወቻለሽ። በቃ ምን አለፋሽ ሙሉ ሴት ነው የምትሆኚው። እሺ እኔ እኮ አንድ ቀን ውጭ ሀገር ሄጄ ነበር። የጠጣው ቀን እኮ ነው፣ እዚህ ሀገር አልነበርኩ። ከዛ ግን ተኝቼ ስነቃ ወይኔ ራሴን እዚህ ቤት አገኘሁት። ወይኔ እንዴት እንደተናደድኩ! አቤት እንዴት እንደተናደድኩ! ምሳሌ ብሩኬ ተጨንቃል እኮ። የሞት ሽረት ቀን እኮ ነው። ወይ ልጄን አድናለሁ ወይ ደግሞ ሞታለሁ። አረ እንደዛ አትበል፣ በቃ ፈጣሪ ያውቃል። እዚህ ያደረሰ ፈጣሪ መጨረሻውን ያበላሸው። ተለቀቀብኝ የተባለው የእርቃን ቪዲዮ ብሩክ ነው የለቀቀብኝ ብላ ክስ መስርታለች አሉ። ፍርድ ቤቱ ደግሞ ነገ ወይም አሊያም በሌላ ቀን እኔ ከሀገር እንዳልወጣ እግድ ለማስነሳት እየተራራጡ። ሰው እኮ ሲጀምር ሰው ላይ ክፉ ነገር የሚያደርገው የሆነ ነገር ለማግኘት ነው። ቆይች ማለት ግን የምሳሌን ስጋ ተበላለች። በጤናውም አይደለም የሆነ የተዋረሳት የሰይጣን መንፈስ አለባት። እኔ ግን ያልገባኝ ከዚህ ጨካኝ አውሬ ጋር ይሄን ሁሉ ዓመት እንዴት እንደኖርኩ ምንም አልገባኝ። ሲጀምር የአንዳንድ ሰው ባህሪ የምታውቀው ስታጣ ነው። ይኸው አጣ ደዋልቶ ሆነ ታቀየረችው። ዳጣ አሁን የመጨረሻችን ነው። ምሳሌን ይዣ ቶሎ ብዬ ከሀገር ካልወጣው ልጄ ትሞታለች። ይሄ ደግሞ የተረጋገጠ ነው። ልጄ ትሞታለች። ልጄ ደግሞ ከሞተች እኔ ማለትን አይኗ እያየን በቁማ ማቃጠላት። ቡራ ኪድዬን እኔ በጣም እየተጨነኩ ነው። የሆነ አንዳንዴማ ዝም ብዬ ሳስበው ሰው የጻፈው ፊልም ነው የሚመስለው። ኧረ በኪድዬ እኔ ብቻ በጣም እየተጨነኩ። እንግዲህ የጦርነቱ ሰዓት አሁን ሊጀምር ነው። ወይ ይሸነፋሉ ወይ ደግሞ አሸንፋሉ። እንደዚህ አይነት ጦርነቶች ደግሞ የሚነሱት በህይወትሽ አንዴ ብቻ ነው። እኔ ደግሞ በዚህኛው ወይ ይሸነፋሉ ወይ ደግሞ በኖርኩበት ቀጥላለሁ ማለት ነው። አይዞ በቃ ደግሞ እናሸንፋለን። ሞገስ አለመኖሩ በጣም ነው ያስፈራኝ። ሞገስ ካዘነብኝ ካኮረፈኝ በኋላ በራስ መተማመኔ ክዶኛል። አሁን በዚህ ሰዓት አብሮን ቢኖር ምንኛ ደስ ባለን። ታውቂያለሽ እዚህ የደረስኩት በሐሳቤ ነው። በቃ አሁን የማስበው ልክ ኤርፖርት ስደርስ አትሄድም ተብዬ እጄ ላይ ካቴና ገብቶ የምመለስ ይመስለኛል። ሞገስ በዚህ ሰዓት በጣም ያስፈልገኝ ነበር። ጊዜ የለንም ብራ። ሞገስ አሁን በሉላ ምክንያት ልቡ ተሰብሯል። እሱን ይቅርታ እንዲያደርግልህ ለመጠየቅ በጣም ጊዜ ያስፈልጋል። ኤርፖርት ስደርስ አታልፍም ተብዬ ብከለከልስ፣ ብታገድስ፣ ብታሰርስ? ይጨንቃል ያልኩህ እኮ ለዛ ነው ቡራ። ስሚኝማ ምሳሌ አንድ ነገር ልንገርሽ። ከውጭ ሀገር ስትመለሽ እናት ሆንሻለሁ እማዬ ብለሽ ነው እሺ መጣሪ። እኔ እኮ ያንቺ እናት መሆን በጣም ነው የምወደው። ከውጭ ሀገር ስትመጪ ትምህርት ቤት ወስድሻለሁ። ከዛ ደግሞ ለጓደኞችሽ እናቴ ናት ብለሽ ታስተዋውቂኛለሽ። በወራ የህፃናት መጫወቻ ውስጥ ያስተናናሻለሁ። በቃ ምን አለፋሽ ምሳሌ አንድ ሚስጥር ልንገርሽ። እኔ እኮ ጋሼን እወደዋለሁ። በኋላ እዛ ውጭ ሀገር ስትሄጂ ለጋሼ እንዳትናገሪ እሺ? እሺ
ገና 3 ቀን አለ እንዴ? ምናልባት እስከዛ አገኘዋለሁ፣ አወራዋለሁ። ያው ቢሸኛችሁ እንኳን ምን ይችላል። ለማንም ያልተናገርኩትን ነገር አንድ ነገር ላንቺ ልንገርሽ። እኛ ከሀገር የምንወጣው ከ3 ቀን በኋላ ሳይሆን ነገ ማለዳ። እየቀለድክ ነው? ዳጣ እየቀለድኩ አይደለም። እና ማለት እየሸወድካቸው ነው? አዎ ይሄን ነገር ከኔ ውጪ ማንም ሰው አያውቅም። ምናልባት አስቀድሞ ስሜን ካስተላለፉት እንጂ ማንም አይቀድመኝ፣ ቀድማቸው። ኧረ ቡራ ከባድ ሰው ነህ። ይሄም ሆኖ እስኪ መውጣት ከቻልን ነው። እና በቃ ኤርፖርት ሄዳችሁ ነው ታዲያ? በጠዋት ነው የምንወጣው። ቼኪንግ ታይም ስላለ ግን ቀድመን ነው የምንወጣው፣ ከ2 ሰዓት በፊት ማለት ነው። በቃ እንግዲያውስ ሞገስ ስላገኘውና ቢያንስ አብሮ እንደሄድ እንኳን የቻልኩትን ልሞክር። አብሮኝ ኤርፖርት ከሚሄዱ በላይ መጥቶ መልካም ጉዞ ቢለኝ ምንኛ ደስ ይላል። እኔ ሌላ ምንም አልፈልግም፣ ብቻ መልካም ምኞትን ብቻ እንዲመኝልኝ ብቻ ነበር የምፈልገው፣ ግን አልሆነም። እሺ በቃ የቻልኩትን እሞክራለሁ። አንቺ ግን የማትረቢ ጅል ነሽ። እሺ ዝና ምን አደረኩኝ አትበይ። ከዚህ በኋላ ለሚፈጠረው ነገር ጠቅላላ ኃላፊነት የምትወስጂው አንቺ ነሽ። አልገባኝም። ቆይ ምን ያጠፋው? ከ3 ቀን በኋላ ነው የሚበሩት አላልሽኝም ነበር? መረጃውን ከየት ነው ያገኘሽው? ቆይ ራሱ ብሩክ ነው የነገረሽ? እኔ ያለኝ መረጃ እሱ ነው። አንድ ነገር በደንብ አስተማርሽ። አንቺ የማትረቢ ጅል ደካማ የሆንሽ ሰው ነሽ። ነገሮችን እንዴት ነው በመሰለኝና በደሳለኝ የምታደርጊው? ቆይ አንተ ቆይ ለምንድን ነው እንዲህ የምትወርድብኝ? እንዲህ ከምትወርድብኝ ለምን የተፈጠረው ነገር አትነግረኝ? ውይ ወልሽ አንቺ ሴትዮ በደንብ ስሚ። እነ ብሩክ ወደ ታይላንድ የሚበሩት ከ3 ቀን በኋላ ሳይሆን ነገ ጠዋት ነው። ምን? ቆይ አንተ ምን ታወቅ? አንቺ ነገር አሁን ስልችት እያለኝ ነው። እንደ ክረምቱ ውሻ ከቤት የማትወጪ እዚች ጥርብ ያለ አስተሳሰብ የምታስቢ በጣም መሀይም ደደብ ነሽ ሰው ነሽ። እንዴ አንተ ምን ታወቅ? ምን አላመንሽ? እሱ ምን አለው? ወልሻም በጥንቃቄ ስሚ። ስለዚህ አሁን ፕላኑን ወደ ነገ ማዞር አለብን። ዝና የፈለከውን ነገር አደርግልሃለሁ። እባክህ እንዴትም ብለህ ዛሬ መጨረስ አለብን። ይሄ ነገር በፍጥነት እንዲሆን የምትፈልጊ ከሆነ የሞገስን ጉዳይ በፍጥነት መጨረስ አለብሽ። እጨርሰዋለሁ። ምንም እንዳታስብ። ያለበት ቦታ ጣልቶ ጨርሰዋል። በቃ አውቀነዋል ቦታው። ስለዚህ ዝና ብቻ አንተ እንደበሩ ብቻ አድርግልኝ። ሌላውን ነገር እኔ ራሴ ጨርሰዋለሁ። በጣም ጥሩ፣ በጣም ጥሩ። ሞገስ ምን ሆነሃል? ፈርተሃል እኮ። እባክሽ ዳጣ አልተኙልኝም እኮ። አሁንም ይኸው ሊያጠፉኝ እየፈለጉኝ ነው። ዝና ነው? አዎ ዝናና ማለት። አንዳንድ መጥፎ ሰው ግን መፈጠርን ሰው መሆንህን እንድትጠላ ነው የሚያደርግ። ደግሞ እንዳንተ አይነት ሰው ስታይ ደግሞ ሀሳብን ትቀይራለህ። ክፉ ሰዎች ሁልጊዜም አይረኩም። እንደዚህ አድርገውኝ ንብረቴን ነጥቀውኝ ፍቅሬን ነጥቀውኝ አሁንም ግን አልረኩም። ወድቄላቸውም አልተውኝም። ሊቀብሩኝ ይሻሉ፣ አፈር ሊያለብሱኝ ይፈልጋሉ። አይዞ ሞገስ፣ ከብሩ ጋር ስለተለያያችሁ እኮ ነው እንደዚህ ብቻ ሊያጠቁ የሚፈልጉ። መሞከር አይደለም ሊገሉኝ ይችላሉ። ኧረ አይዞ ሞጌ፣ እኔ አለሁልህ። አይዞ ማለትሽ አንድ ተስፋ ነው፣ ግን ምን ታደርጊልኛለሽ? ያው እነሱ ሲያባርሩኝ አብረሽኝ ትሮጪ ካልሆነ በቀር። እንዴ ስቀየር አላየኸኝማ? እንደ ቫምፓየር ነው እንደ የምነሳው፣ እንደ ስፓይደር ማን ነው የምበረው። አንድም ሰው አይተርፍም ከዛ። አይዞሽ እንደ ድሮ ሞተን አልፈራውም። ለእናቴ በቆይላት የዋን መጨረሻ ባይ ደስ ይለኛል። ከዛ ውጪ ለመኖር የምጓጓላት ህይወት ስለሌለኝ ብዙም አልጨነቅም። ይኸውልህ ሞገስ፣ ለኛ በጣም ታስፈልገናለህ። ደግሞ ብሩክ በጣም ይፈልጋል። ምን ቀረው? ለምን ፈለገኝ? የጎደለውን ነገር ሞላውለት አይደል? እኔን የሚፈልግ ልጥቅም አይደል? አሁን እኮ ከ3 ቀን በኋላ ሊበር ነው አይደል? ስለዚህ ምን ቀረውና እኔ ይፈልገኛል?
ኧረ ተው ሞጌ፣ ብሩክ አንተ እንደምታስበው አይደለም። በጣም ተጨንቋል። ደግሞ ነገ ጧት ሊበሩ ነው እኮ። ከ3 ቀን በኋላ አልተባለም? ከሰውታል። ከሀገር እንዳይወጣ ከሰውታል። ምን እየቀለድሽ ነው? ኪድዬን ማለትና ዝና ከሰውታል። እንዴት ማለቴ? በምን ከሰሱት? በሽጉጥ የመታት ክሱ ተነስቶ የለ እንዴ? ያከሰሱትማ አንተ በሰራው ስራ ምክንያት ነው። አልገባኝም። ምን አዲስ? ያልኩ ሰው ነገ ጠዋት ነው የሚበራው። መረጃውን ከየት አገኘው? በሌላ ሰው ነው ያወቁት። እስካሁን ስሙ አልተዘዋወረም። ነገ ከሆነ ሊወጣ ይችላል። እባክህን መውጣት የለበትም። ክሱንም መስርታለች። የትዳር ማስረጃዋንም በጠቅላላ አስገብታለች። እየሸሸ ስለመሆኑም ጭምር ተናግራለች። የልጁን የሕክምና ቀጠሮ ግን ከጥቁር አንበሳ ጽፏል። እሱ ሽፋን ነው። ዋናው ዓላማው ማምለጥ ነው። የምትለይ ነገር እውነት ካልሆነ ማለትም የትዳር አጋሩ ቪዲዮ በማህበራዊ ሚዲያ ለቆ ካልሆነ ለኔም አደጋ እንደሆነ ታውቃለህ አይደል? ስንት ነገር አብረን ሰርተን አላሳልፈናል አይደል? ምንም ማሰርፋ አይጠበቅባችሁ። ከዚህ በፊት የወንጀል ሪካርድ አለበት። በሽጉጥ ሞክሯታል ሊገላት። ስለዚህ ይሄን ነገር አንድ ላይ አድርጋችሁ ከሀገር መውጣት የለበትም። ከፖሊስ ጋር ተባብራችሁ የምታደርጉት ነገር አድርጉ። ነገርኩ ዝና፣ የኛ አሰራር በድርድርና በእንትን የምታልፈው አይደለም። ከፍተኛ ጥንቃቄ ይጠይቃል። የሚያስፈልጉ ማስረጃዎች በፍጥነት የምታያይዙልኝ ከሆነ እያንዳንዱን ነገር አጣርቼ እንዳልኩ ሲመጣ ከሀገር እንዳይወጣ እናደርገዋለን። እና ስለዚህ ምንድነው አሁን ማድረግ ያለብን? እሱ ራሱ የተባለው የጉድያ ሙከራ ወንጀል እሱን በይግባኝ ማለት ነው። አዎ አብሮ መያያዝ አለበት። እንዲሁም ቪዲዮን የለቀቀበት ማስረጃ ማለትም የፍርድ ቤቱ እንዲሁም ወንጀሉ ከሀገር መውጣት የሚከለክል ስለመሆኑ የሚገልጽ ደብዳቤ በፍጥነት ዛሬ መጨረስ ከቻላችሁ ነገ እንዳይወጣ ማድረግ እንችላለን። በጣም አሪፍ አመሰግናለሁ። አይወጣም። ቆይ ግን አንተ ለምን ቀናውኩ? ከኔ ጋር መስራት ያው ትርፉ እንደዚህ ድል በድል ነው የምትሆኑ። አሁን የቀረምን ፕሮፖዛል ቀርጸን ድሎቻችንን በእጃችን መጨበጥ ነው የሚቀር። በጣም አመሰግናለሁ ዝና። አቺን የቤት እንደዚህ አትቅርስለሽ። እኔ በጣም የምወዳት የምትወደኝ እንደ ነብሷ አድርጋ የምትይዘኝ ሚስት ያለች ሰው ነው። እኔና አንቺን የሚያገናኘን ስራና ስራ ነው። እኔ ምንድነው ያደረኩት? ብሩክ ሰው ምንድነው የተከሰሰው? ቪዲዮውን የለቀቀው እሱ ነው ብላ ያው በህግ ተፈላጊ እንዲሆን አድርገዋለች። ቆይ እንዴት ነው ማንም ሰው ከመሬት ተነስቶ እገሌን እንደዚህ ያደረገው ማለት ይችላል እንዴ? እኔ ምን አውቄ። ብሩክ ከሀገር እንዳይወጣ መሀሌት እያሴረች እንደሆነ ካወቀ በኋላ የሌለ ተጨንቋል። እኔ ካዲያ ምን ላደርግለት እችላለሁ? ሄጄ መቼም ለፖሊስ አልሰጥም። እንዴ አንተ ብትሰጥማ እሱ ነፃ ይሆናል። አይሆንም እንዴ ምርመራ የሚባል ነገር እኮ አለ። ፖሊስ እጅሽን ስለሰጠሽ ብቻ ዝም ብሎ አያስርም እንዴ። ቅድስትን አታስታውሽም እንዴ? በውሸት መሀሌትን የመታዋት እኔ ነኝ አለች። ከዛ በኋላ ለክፋቷ ደግሞ መሀሌትም እሷ ናት የመታችኝ አለች። ከዛ ግን ተጣርቶ ያለ ዋስትና ነው የተፈታችው። እንዴ በቃ ብሩክ ከታገደ እኮ ምንም አማራጭ የለም። በቃ የሌለብና እንዴ ሌላ ቀን መንበረር እኮ ሌላ አማራጭ ነው። አይውል ይሄን ሳምንት ህክምና ካልጀመረች ጩጫ በቃ ትሞታለች ተብሏል። ደግሞ ለዛ ነው እኮ አንተን ሁሉ እዚህ ጣጣ ውስጥ ሁሉ ያስገባው። ከታገደ 1-3 ቀን ትኬቱን ማራዘምና መሞከር ነው። ከአዲስ አበባ ባንኮክ በየቀኑ በረራ አለ። ስለዚህ በአንድ ቀን ባንኮክ መጓዝ ይችላል። እንዴ ነገ ቢያስቀሩትማ በቃ ደግሞ እንደ ቤቱ ፍርድ ቤት ምናምን እያመላለሰች ታደክመዋለች። ቆይ ምን አድርግ ነው የምትለው? ቅናት ነው አይደል እንደዚህ የሚያደርጋት? በሮት አይደል እንዲፈታችሁ? ምን ያደርጋት እሱስ? ተው ሞገስ ተረጋጋ። ሴትዮዋ በጣም ቂመኛ ነች። አንተንም እያስፈለጉ እንደሆነ ሰምቻለሁ።
አሁን እንሂድና ነገ በራሪ ናቸው። ቢያንስ ኤርፖርት ድረስ ትሸኘዋለህ። አይሆንም ዳጣ፣ ይሄ የማይሆን ነገር ነው። እኔ አብሬው ሄድኩ አልሄድኩ ምንም የምፈይድለት ነገር አይኖርም። አንተ መራቅ ራሱ ፈሪ አድርጎታል። ደግሞ አንተንም እያስፈለጉ ነው። ከፍ የሚያደርገኝ ዝቅ የሚያደርገኝ አምላኬ ነው። ቀን ዛሬ ነው ካለኝ የትም ቢሆን አልተርፍም። እሱማ እውነትህን ነው። ለምንድን ነው ብሩክ ይሄን ያክል የሚፈራው እንዴ? እሱ እኮ ወልዷት ነው። እሷን መግደልም ማዳን የሚችለው የፈጠራት አምላክ ነው። ቆይ ለምንድን ነው ይሄን ያህል የሚጨነቀው እንዴ? እዚህ ድረስ ደርሷል፣ ለፍቷል አይደለ? ቀሪውን ለምን ነው ለአምላኩ የማይሰጠው? በቃ እኮ እግዚአብሔር ከፈቀደ ነገ በረራው ነው ይሳካልታል ማለት ነው። መብረር ከከለከሉት አምላክ ዝም ካለ ምን ማድረግ ይቻላል? እና በቃ አትሄድም? ብሩክንስ? እሱም እኮ ሩቅ ሀገር ልሄድ ነው ይቅር አትለው? አልተረዳችሁኝ፣ ወደፊትም አትረዱኝ። ሉላ ማለት ለኔ ምን ማለት እንደሆነች አልገባችሁም፣ አላወቃችሁ። ብሩክ ዝና እኔ ያለሁበት ክፍል ድረስ ይዞ ሲመጣ ምን ያክል ልቤ እንደተሰበረ አልተረዳችሁኝም። አረ ሞጌ በእናትህ እኔ እንደዚህ ስታመራ ይቻላል። አዎ ተጎድቻለሁ። አሁን ግን ብሩክን አልጠቅመው። የኔ ቅርታ የማለትን ክስ አያነሳለትም። የኔ ቅርታ ወደ ባንኮክ አያደርሱም እንዴ? በቃ ምን አለ አንቺ እንኳን ብትረጅኝ። ከፍቶኛል፣ ወንድ ነኝ። የማፈቅራት ልጅ እንኳን አድነኝ እያለች ለሷ እንኳን መሆን አልቻልኩም። አንድ ቀን እንኳን ቢታገሰኝ እኮ እኔው ራሴው የተስማማንበትን ነገር አደርግ ነበር። አዎ በቃ ግን በቃ ጊዜ የለም። ጊዜው ደግሞ በሄደ ቁጥር ምሳሌ ሞቷ እየተቃረበ ነው። ባጭሩ ዳጣ አልሄድም። ምናልባት ግን እንደው ችግር ከገጠመውና ከታሰረ ያኔ ደውልሽ ንገሪ። ምን ነው ዋስ ሆነ ልታስፈታው? ቪዲዮውን የለቀኩት እኔው ስለሆንኩኝ እኔ ራሴ ሄድላችኋለሁ። ልጁን እንኳን ባያድን ራሱን ያድናል። እሺ ሞጌ፣ ግን በቃ ችግር ምናምን ከመጣ ደውልልኝ። አትናቀኝ። ደግሞ ስንት ስራ አብረን ሰርተን እንዴ? በነገራችን ላይ ብሩክ ከታገደ ልጁ ከሞተች ብሩክ እሱ ብቻ ሳይሆን እኔ ራሱ ማህሌት እንዳሸነፈች ነው የምቆጥረው። ዛሬ ወሽቶብናል። ነገ በጠዋት ግን ኤርፖርት እንሄዳለን። እሺ ምን ልንሰራ? ብትሸኛቸው ነው እንዴ? አታስቂም እባክሽ። ወደ ሰማይማ ቢሆን በደስታ ሸኛቸው ነበር። እና እኛ ለምንድን ነው የምንሄደው? በጠዋት እነ ብሩክ ሳይደርሱ የምናቀብለው ማስረጃ አለ። እሱ ምንድን ነው? ይህንን ማስረጃ ቀድመን ደርሰን ለዝና ሰው ከሰጠን ብሩክ እንዳይሄድ መታገድ ይችላል። እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። እና ለምን ዛሬ እቃውን አላደረሽውም? እቃ አይደለም ሰነድ፣ ብሩክን ወንጀለኛ የሚያደርግ ሰነድ። ግን እኮ እሱ አይደለም የለቀቀብሽ። አንቺ ደግሞ ትገርምኛለሽ። አንዴ ሰው አንዴ አፈር ነው የሚያደርግሽ። ይኸውልሽ እሱ አይመለከትሽም። ጠዋት አብረን ማስረጃውን ለመስጠት እንሄዳለን። እሺ ይኸውልሽ ለቼክአፕ እነሱ 2 ሰዓት ነው የሚደርሱት። እኛ ደግሞ ከዛ ቀደም ብለን መድረስ አለብን። እኔ እኮ ማለት ታውቂያለሽ አይደል? በጠዋት መነሳት አልወድም። ሰሚያለሽ? መፍጠን ስላለብን ጠዋት በራይድ ነው የምንሄደው። እሺ በደንብ ተዘጋጅ። ነገ በጣም የምጠብቀው ድል ነው። እንደዛ ሜዳ ላይ አውጥቶ እንዳልጣለኝ እግሬ ላይ ተንበርክኮ ሲያለቅስ ማየት ነው የምፈልገው። እንደዛ በጥይት እንዳልመታኝ፣ ከቤቱ እንዳላባረረኝ፣ ስንት ነገር እንዳላደረገኝ በፖሊሶች ተይዞ ልጁን ለጎሪጥ እያያት በፖሊስ መኪና ገብቶ ሲሄድ ካየሁት ምን እንደማደርግልሽ ታውቂያለሽ? ምን ታደርግልኛለሽ? ይሄን እንድልማ የፈለግሽበት ቦታ ነው ማዝናናሽ። ከፈለግሽ ኮሪፍቱ ደብረ ዘይት፣ ከፈለግሽ ፒራሚድ፣ ከፈለግሽ ሻሸመኔ፣ ብቻ የፈለግሽ ቦታ ይሳካል። ብቻ ይሳካል። እሺ ቃልሽ እንዳታጥፊ ግን። ኋላች ዝና በጣም ብዙ ብር እየሰጠኝ ነው። በተገናኘን ቁጥር እኮ ምንም ቼክ ሳይጽፍ እንኳን ልኮኝ አያውቅም። እኔስ ያስፈራኛል። በቃ እኮ ነገ ቀድመን ከተገኘን ጉዳዩ አለቀ ተጠናቀቀ ማለት ነው። ኧረ ሞገስ አምሯል። ምሳሌ ትዳን እንጂ ስመለስ እክሰዋለሁ። ደግሞ አውቀዋለሁ በእኔ አይጨክን። እሱስ እውነትህን ነው። እንደማይጨክን እኔም አይቼዋለሁ። ደግሞ የነገው አኪድዬ ትጠብቃችሁ። እንግዲህ ተሳካም አልተሳካም
ከነገ ጀምሮ ከዚህ ቤት እወጣለሁ። ቅድስት ምሳሌ ነገ በጠዋት ስለምትነሳ አስገቢያትና እሷ ትተኛ። ደግሞ እኔ ክፍል አስተኛት። እሺ? እሺ ጋሽ። ወይኔ የኔ ማር ደህና ሆነሽ የተመኘሽ ሁሉ ተሳክቶልሽ ባይ ደስ ይለኛል በጣም። እንግዲህ ዳጣ ተሳካም አልተሳካም ከነገ ጀምሮ እዚህ ቤት አልኖርም። ከተሳካልኝ በራለሁ፣ ካልሆነ ደግሞ እታሰራለሁ። እኔ ከታሰርኩ ደግሞ ምሳሌ ትሞታለች። ያ ደግሞ ከሆነ እኔ ማለት እንግዲህ እጄን ለፖሊስ ነው የምሰጠው። ብቻ ያም ሆነ ከነገ ጀምሮ እዚህ ቤት አልኖርም። እንዴ ነገ እንደማትበር ስለማያውቁ ትቀድማቸዋል። እነሱ ደግሞ ከ3 ቀን በኋላ እንደምትበር ነው የሚያውቁት። አዎ እነሱ ከ3 ቀን በኋላ እንደምበር ነው የሚያውቁት። ትንሽ ተስፋ ደግሞ የሰጠኝ እሱ። አዎ አንድ እያለ በቃ ተስፋ አትቁረጥ፣ እሱን ተስፋ አድርግ። ደግሞ ሞገስ አንተ እኮ ልጅ ወልደሃል፣ ወለድካት እንጂ አንድያ አይተዋትም ብለዋል። ይሄ መጽናኛው እኮ ነው ናፍቀኝ። አሁን የውጭ ሀገር ሰዎች ናቸው፣ በቃ ዲያስፖራ ናቸው እኮ፣ ስትመለሱ ይደርሳል። አዎ ብቻ ተሳክቶልኝ ልጄ ታክማ ድናልኝ ልመለስ እንጂ ይኸው 7 ሽማግሌ እንኳን ሰብስቤ እግሩ ለወድቄ ይቅርታ ጠይቋል። ኧረ አይጨክንም። ቆይ ግን ነገ ጧት አሸኙኝ እንዴ? ኧረ አሸኛችኋለሁ። ደግሞ ጦርነት ምናምን ከመጣ በዛው ፋይት እናደርጋለን። ይኸውልሽ ማየውን ነገር ከተፈጠረና እኔ በፖሊሶች ከተያዝኩኝ ምሳሌን ቶሎ ይዛችሁ ውጡ እሺ? እናንተ ከዛ እኛ መግባት እንችላለን እንዴ? ኦ ለካ እሱም አለ። ለካ እናንተ ውጭ ነው የምትቀሩት። ግን ደግሞ ችግር ካለ ዞሮ ዞሮ ስልክ መደወልም ስለማይቀር ችግር የለውም። ግን እዛ የምትሄዱበት ሀገር እንጀራ ምናምን የለማ? አዎ የለም። እንዴ እና ይሄን ሁሉ ቀን ምን እየበላችሁ ልትኖሩ ነው? እቺን ጩጬ ልትገላት ነው እንዴ? ብቻ ነገ በሰላም ከዚህ ሀገር እንውጣ እንጂ እዛ ስንደርስ ስለምንበላው ነገር አስብበታለሁ። መቼም ዛሬ እንቅልፍ አተኛማ? እንቅልፍ ከተኛ በጣም ብዙ ጊዜ ሆነ። እንቅልፍ ከተኛ 2 ቀን አለፈኝ። ዛሬ እንኳን ብተኛ ብዬ አስባለሁ፣ ግን በጣም ውስጥ እየተንቀጠቀጠ ነው። አረ በቃ ይዞ ብሩኬ። ራይድ ጥራ። እዚህ ውስጥ ካሉት እኮ ባንዱ ብንሄድ ይሻላል። እስኪ እነዚህን ጠይቃቸው እንዴ። ኦኬ ራይድ ነው መሰለኝ። ራይድ ነው አባት። ቦሌ ሪፖርት ናንሽ አባት ቶሎ በል እስኪ።
ቀስ እዛ ጋር ግደ ቀስ አድርጊት። እሱን እሺ በቃ ኋላ እናስገባለን። ቅድስት ምሳሌን አስገቢያት፣ ከኋላ በኩል አስገቢያት። ምሳሌ አሁንም ትናፍቂኛለሽ። እሺ ድነሽ ደግሞ ተመልሰሽ ትመጫለሽ። እሺ እኔ እናት ወይ ለምን ፈለግሽ? ወይ እናት ቅድስት ምን ሆነሻል እንዴ? አታልቅሽ እንጂ ወደ ሞት የምትሄድ እኮ አስመሰልሽው። አስገቢያት አሁን በቃ። ያው ወጉ እንዳይቀርብኝ ብላ እኮ ነው። ግቢ በቃ አስገቢያት። እሺ ቅድስት በቃ ነይ ቅድስት። ይኸውልሽ ቅድስት ምንም ነገር ቢፈጠር እኛ የቻልነው አድርገናል። እሺ አንቺ ደግሞ ራስሽን ጠብቂ። እሺ ያቺ አውሬ እኛን የምታጠቃበትን ነገር ብቻ ነው እየፈለገች የምታድረው። ስለዚህ አንቺ ብቻሽን እንዳትሆን ራስሽን ጠብቂ። እሺ እሺ ጋሽ ፈጣሪ ከተላችሁ የየዋ አምላክ ከእናንተ ጋር ይሁንሽ። ምሳሌን ፈጣሪ ምሯት ተመልሳችሁ ትመጣላችሁ። አሜን ቅድስት። ይኸውልሽ ደግሞ ምንም አይቸግረሽም። እሺ ገንዘብ አስቀምጬልሻለሁ። ብቻሽን እንዳትሆኚ ከዳጣ ጋር ሁኚ። እሺ ሁሌ ሰላም ግቡ። አሜን። እሺ ቻው። ሰላም ቆይ። ፈጣሪ ከተላችሁ። አሜን። እሺ ጠጋ ብላት ደግፍት ያለሽ ተኝነ ሂድ በቃ። በዘመን ነው እንደ የምጃ ፍቃዱን ያገኘው። ቶሎ በል እንጂ ምንድነው? አፍጥነው እንጂ። በቃ በስከት እንደዚህ ሆነ ይችላል። አዎ በጣም ቀስ እያለ ነው። መንገዱ እኮ ክፍት ነው ወንድሜ፣ ንዳው እንጂ። ኧረ እባክህ ቀስ እያልክ ስትሄድ ብዙ ይቆጥሩልሃል እንዴ? አናግረሽ አይደል እንደገባ ነው? ወይ ሰውዬ አናግረን አይደል እንደገባ ነው? አዎ ግቡ ብሎን አይደል እንደገባ ነው? ወይኔ ዛሬ ደንቆሮ ሹፌር ነው እንዲያጋጠመ።
መፍራት ያልቻለ ሰው መንዳት ይችላል እንዴ? እኔ እየፈራሁ ነው። ኤጭ አንቺ ደግሞ በየሰበቡ መፍራት አይሰለችሽም እንዴ? እኔ ምኑም ደስ አላለኝም። በቃ እንደዚህ እንደው በ10 ደቂቃ ውስጥ አደርሳን። ደግሞ ይቅርታ ጮክን ባህደል ያው ኤርፖርት ቶሎ መድረስ ስላለብን ነው። በረራ ሊያመልጠን ስለሆነ ለዛ ነው። እንዴ በአቋራጭ ልወስደን ነው እንዴ? አዎ ቶሎ አደርሰን ስላልነው በአቋራጭ መግባት ነው። ዛሬማ እንጃ ብሩክ የሚሆነውን ማየት በጣም ነው ጓጓል። ድንገት ካየሽው ከሩቅ እንድትቃጭውሽ። አረ ሄደ። መንገድ ወዴት ነው? አቋራጭ ነው፣ እየደረስን ነው።